አንድ ማረሚያ ቤት ሲጋራ ይሸጣል ማረሚያ ተቋም ውስጥ ያው እንደ ውስጥ ገቢ ተደርጎ ያው ማረሚያ ቤቶች ያለባቸው ክፍተቶች ለመሸፈን የተለያዩ ነገሮች ይጠቀማሉ ሲጋራ ያስገባ ለታራሚዎች የሚሸጥ ማረሚያ ተቋም ነበር እና በዛን ጊዜ በአመት ከ100 200 ሺህ ብር በላይ ማለት በወር እንትን የሚያገኝ ትርፍ የሚያገኝ የኛ ባለሙያዎች ስለ ሱስ እና ከሱስ ጋር ተያይዞ ስለሚመጡ ችግሮች አስተምረው ትምርቱን የተቀበሉ የህግ ታራሚዎች እንትን ተፈራረሙ ፒቲሽን ተፈራርመው ከዚህ በኋላ እኛ ሲጋራ ማጨስ አንፈልግም ማረሚያ ተቋሙም ሲጋራ እዚህ ግቢ አያስገባብን ብለው ተጻጻፉ የተጻጻፉ ደብዳቤ አለንኛ ተጻጽፈው አስገቡ ማረሚያ ተቋሙ በቃ እንደው ገቢያችንን እኮ ነው ያስቀራችሁብን እና ምን አይነት ትምርት ነው ይሄ ደግሞ ምናምን እስኪባል ድረስ ሆኗል እኔ ማቀው ነው በግልጽ ማቀው ነው አንድ ቦታ አይደለም ብዙ ቦታ በቃ ገብቶናልኛ አሁን ስለዚህ ከዚህ በኋላ ማረቅ አንፈልግም ብለዋል ይቅርታ ምን ማለት እንዳልሆነ የማይገባቸው የማይረዱ ሰዎች እና ለካ ትህትና ነው ለካ ሌላውን መውደድ ነው ማፍቀር ነው እና ለሌላው ጥቅምና ፍላጎት መኖር ነው ብለው በቃ ይቅርታ ምን ያህል ፈዋሽ እንደሆነ ተረድተው ይቅርታን ባህል ያደረጉ ሰዎች አሉ በተጨባጭ ማለት ነው እና ያመጣው ውጤት በጣም ከፍተኛ ነው ሌላው ነገር ግን ምንድነው ከዚህ ያው እንግዲህ ይሄ የሳይንሳዊ በሆነ መንገድ የሚሰጡ ምክር አገልግሎቶች ማህበራዊ ትምህርቶች ሁሉ ይቀይራል ሰው ምንም ጥያቄ የለው የበለጠ ደግሞ ሰዎችን በማያሻማ መልኩ ሊለውጥ የሚችለው የእግዚአብሔር ቃል ነው ብለን እናምናለን ፈሪሃ እግዚአብሔር እና በማረሚያ ቤት ውስጥ እንደሚታወቀው ሁሉም ታራሚ የየራሱ ሃይማኖት ያለው ያንን አክብረን ያንን የሁሉንም እምነት አክብረን እና ግን በልዩነት ግን የእግዚአብሔርን ቃል እናስተምራለን ማረሚያ ቤት ውስጥ የእግዚአብሔርን ቃል እናስተምራለን በዋነኝነት ሰዎች የእግዚአብሔርን ቃል ቢማሩ ፈሪሃ እግዚአብሔራቸውን ያዳብራሉ ያ ደግሞ ከወንጀለኝነት ጠባይ እንዲወጡ እና ትሁት እንዲሆኑ ሰው አክባሪ እንዲሆኑ እና ወንጀልን እንዲጸየፉ ይረዳቸዋል ብለን ስለምናስብ በደንብ የእግዚአብሔርን ቃል በየማረሚያ ቤቱ እናስተምራለን እና እንደውም ደግሞ እኛ የወንጌላውያን አማኞች ቤተክርስቲያን ስለሆንን ከተቻለ ደግሞ እንደኛ እምነት የህግ ታራሚዎች ጌታ ኢየሱስ ክርስቶስን እንደግል አዳኛቸው አድርገው እንዲቀበሉም ደግሞ ግፊት እናረጋለን እናስተምራለን የተቀበሉትንም ደግሞ ማረሚያ ተቋሙ በሚሰጠን ቦታ በመንሰራው ጸሎት ቤት ውስጥ ደህንነት እናስተምራለን ደቀ መዝሙር እናስተምራለን የአገልግሎት ስልጠናዎችን እንሰጣለን እና ልክ እንደ ውጭዋ ቤተክርስቲያን ማረሚያ ቤት ውስጥም ቤተክርስቲያን ትተከላለች ልክ በውጭው እንዳለችው ቤተክርስቲያን በማረሚያ ቤት ውስጥም ያለችው ቤተክርስቲያን ሳምንታዊ ፕሮግራሟን ጠብቃ ታካሂዳለች ማረሚያ ቤት ውስጥ ብዙ ቁጥር ያላቸው አማኝ ታራሚዎች አሉ አሁን የኛ ባለሙያዎች ባሉበት በ40 ማረሚያ ቤት ውስጥ እንኳን ጸሎት ቤት አለ በሁሉም ቦታ በጣም ብዙ ቁጥር ያላቸው አማኝ ታራሚዎች ጌታን ተቀብለው ደህንነት ተምረው እዛው ማረሚያ የውሃ ጥምቀት ወስደው እዛው የደቀ መዝሙር ስልጠና ወስደው የአገልግሎት ስልጠና ወስደው እያገለገሉም ያሉ በጣም ብዙ ናቸው ሳምንታዊ ፕሮግራሞቻቸውም ተጠብቀው ነው የሚካሄዱት እና የወንጌል ስብከት አገልግሎትም እንሰጣለን በየአመቱ ከ30,000 በላይ የህግ ታራሚዎች በዚህ በ40 ማረሚያ ቤት ብቻ ወንጌል እንዲሰሙ እናደርጋለን
ከዛ ውስጥ እስከ 5000 የሚሆኑ ሰዎች በአማካይ በአመት ጌታን ይቀበላሉ። ከዛ ውስጥ እስከ 700 እስከ 1000 የሚሆኑ እዛው ማረሚያ የውሃ ጥምቀት ይወስዳሉ። የደቀ መዝሙር ስልጠና ይወስዳሉ። ብቻ ሳይሆን በተልእኮ የርቀት ትምህርት በርቀት ትምህርት የስነ መለኮት ዲፕሎማና ሰርቲፊኬት እናስተምራለን። እዛው ውስጥም ለአገልግሎት የሚበቁ ሰዎችን በመስፈርት ለይተን ስልጠና እንሰጣለን። እዛው ውስጥ አገልጋይ እንዲሆኑ እናደርጋለን። ማረሚያ ቤት ውስጥ ኳየር አለ፣ አገልጋዮች፣ ሽማግሌዎች አሉ ማረሚያ ቤት ውስጥ፣ ዲያቆናት አሉ ማረሚያ ቤት ውስጥ እና በተለያየ መንገድ እዛው ማረሚያ ቤት ውስጥ ያገለግላሉና ማረሚያ ቤት ውስጥም ከነዚህ ከሁለንተናዊው አገልግሎት ጎን ለጎን የወንጌልም ስራ በስፋት ይሰራል። የእግዚአብሔርን መንግስት እዛ ውስጥ እየሰፋ ያለበት ሁኔታ አለ። እሺ በጣም ጥሩ ቆይታ ያደረግን ያለነው ውድ ሕይወት ቴሌቪዥን የቤተሰብ ፕሮግራም ተከታታዮቻችን በጣም ጠቃሚ ገንቢ አስተማሪ ነገሮች አዳዲስ ደግሞ እይታዎችንም ጭምር ከዛሬ ውይይታችን እንዳገኛችሁ ከመሰረተ ክርስቶስ ቤተክርስቲያን ተሞክሮ ሰፊ ነገር እንዳገኛችሁ ተስፋ እናደርጋለን። እንግዲህ በዋናነት የዛሬ ይሄንን ፕሮግራም ለማዘጋጀት የሕግ ተመራሚዎችን አገልግሎት በተመለከተ የመሰረተ ክርስቶስ ቤተክርስቲያን የምትሰራውን ስራ ስናቀርብ ትልቁ ነገር የመሰረተ ክርስቶስ ቤተክርስቲያን የምትሰራውን ስራ ተሞክሮዋንም ሴሌብሬት ለማድረግ ነው። እንዲህ የተደከመበትን 29 ዓመት የተሰሩትን ስራዎች ሌሎች እንዲያዩት እንዲረዱትን ማመስገንም ጭምርም ስላለብን ነው። እንደ ሁለንተናዊ አገልግሎትን እንደሚደግፍና አድቮኬት እንደሚያደርግ አገልጋዮችም እኛ ይሄንን ለማድረግ የናንተንም ስራ ሴሌብሬት ለማድረግ ነው። ሌላውና ግን ትልቁ ነገር ሌሎች አድማጮች ቤተክርስቲያን ምእመን ህዝቡ ከዚህ ነገር መማር ያለበትን ምክንያቱም ቅድም በጣም ፓስተር ንጉሴ መጽሐፍ ቅዱሳዊ የሆኑ ይሄንን አገልግሎት ለማገልገል በጣም መሰረት ፋውንዴሽን የሆኑትን እግዚአብሔር ቃል ተናግሯል። ዕብራውያን 13:3 እንደምሳሌ የዚህቹ ቤተክርስቲያን ወይም ደግሞ የዚህ አገልግሎት መሪ ቃል የሆነውን እስረኞችን አስቡ የሚለውን እንዲሁም ደግሞ ማቴዎስ 25:36-40 ላይ ኢየሱስ ክርስቶስ ቅድም እንደም ባብራርቶታል። በሁለት መልኩ የጠየቁትን ያባቴ ብሩካን ይላል ታስሬ ጠየቃችሁኝ አልጠየቃችሁኝ ብሎ በሁለት የከፈለበትና እንደገናም ደግሞ ኢሳይያስ 24:22 ላይ እንዲሁ በጣም የሚገርም እግዚአብሔር ቃል ይሄ እንግዲህ ለኛ ለአማኞች የተሰጠን ግዴታችንም ጭምር ነው፣ መብትም አይደለም። በጣም የገረመኝና ፓስተር ማቴዎስ ይሄ ከአግዜ አገልግሎት ጅማሬ ጋር ተያይዞ ማቴዎስ 28:19 ላይ ያለውን ቃል ወደ ጌታ የሄዱት አባት ያሉበት ሁኔታ ወይም እናንተም ደግሞ ከዛ በኋላ ቤተክርስቲያን የተቀበለችበት ወደ ዓለም ሂዱ ሲባል ማረሚያ ቤትም ዓለም ነው ማለት በቃ የዓለም አካል አይደለም ማርገም እናስበው ሌላ ነው አይደለ ከእንትኑ ኢኩዌሽኑ የወጣ የራቀ እናደርጓልና እኔ በግሌ በጣም ዛሬ በሱ ቃል በጣም ተነክቻለሁ። ምክንያቱም ወደ ዓለም ሂዱ ሲባል እውነት ነው፣ ግን በተግባር ስንታይ ዓለም ብለን የምናየው ነውና እነዛን ዳር ላይ የምናደርጋቸው ነው። ቤተክርስቲያንም አማኞችም ከዚህ በጣም ብዙ ተሞክሮ መውሰድ ያለብን ብዙ ነገር መውሰድ ያለብን እንግዲህ በዚህ በሕይወት ቴሌቪዥን የቤተሰብ ፕሮግራም ላይ ሁለንተናዊ አገልግሎት ሰዎችን በሁለንተናዊ መልኩ መድረስ ማገልገል የሚለውን በጣም ለረጅም ጊዜ ወራት እየሰራንበት ነው። ከህቴ ከዶክተር ሰርካለም ጋር በጣም ሰፊ የሆነ ፕሮግራም ወደ ተመልካቾች እያዘጋጀን እያመጣንን ከሕይወት ቴሌቪዥን ጋርና በዛ ውስጥ እንግዲህ አንዱና ትልቁ ትኩረት የሚሰጠው መታየት ያለበት ጥግ ላይ ተቀመጠ ብለን የወሰድነው ደግሞ የሕግ ታራሚዎችን ነው። ከአረዳዳችን ይጀምራል፣ እነሱን ከመረዳታችን ከቃላቶቻችን ጭምር ይጀምራል አይደለ? ታራሚና የሕግ ታራሚ ስንል ይለያያል አይደለ? ሕግ የያዘው እንደማለት ነውና ከዚህ ሁሉ አረዳዳታችንን ስለነሱ ያለንን ግንዛቤ ሲወጡ ወደ ማህበረሰቡ ሲቀላቀሉ ያለውን ሁኔታ ሁሉ በተመለከተ ለተመልካቾች ግንዛቤም ለመፍጠር ነው። ስለዚህ በሁለት ዓላማ ይሄንን ለማምጣት መሰረተ ክርስቶስ ቤተክርስቲያን እየሰራች ያለችውን ተሞክሮ ሴሌብሬት ለማድረግ ለማድነቅ ሌሎች እንዲያዩላት ሌሎች ጎሽ እንዲሏት እንደ ሰው ጎሽ ያስፈልጋል ያንን ለማድረግ ነው። እግዚአብሔር ጎሽ ካለው በላይ ደግሞ
ሰውም የሚለው አስፈላጊ ስለሆነና ሌሎቻችን ደግሞ ከሱ ትምህርትም ጭምር እንድንወስድ ነውና ፓስተር ንጉሴ በጣም ሰፊ ጊዜውን ሰፊ ሰዓቱን የ29 ዓመት ተሞክሮ በጣም አስቸጋሪ ነውና ግን በዚህ ባለ መልኩ እንግዲህ ወደኛ አድርሶናልና መልካጆች በጣም ሰፊ ብዙ ነገሮችን እንዳገኛችሁ ተስፋ እናደርጋለን እቴ ዶክተር ሰርካለምም እንግዲህ በዚህ በተለይም ከዚሁ መሰረተ ክርስቶስ ቤተክርስቲያን አባል እንደመሆንሽ እንደገናም ደግሞ በዚሁ ሚኒስትሪም ላይ ደግሞ ለረጅም ጊዜ በቦርድም ጭምር እንደሰራሽ ኮንሰርኑ ልቡ እንዳለሽ ከትምህርት ዝግጅትሽም አንፃር በተለይ ከህግ ታራሚዎች ጋር ሞር ከወጣቶችም ጋር ቢሆን ካለሽ ተሞክሮ አንፃር የምትዩ ነገር ይኖራልና እንደው አዘጋጅም ብንሆን አብረን ግን ማለት የሚኖርብሽ ነገሮች ይኖራሉና በተለይ ቤተክርስቲያን ልትረዳ ልትገነዘብ ህዝቡ ሊረዳ ሊገነዘብ ይሄ ነው እንግዲህ አንዱ አድቮኬሲ ይሄ ነው አይደለ ስለነሱ እኛ ዛሬ የሆነ ነገር አስረን ቋጥረን ወደ እስረኞቹ አልሄድንም አልጠየቅናቸውም ግን ስለነሱ ሆነን በዚህ በተሰጠን ሚዲያ መናገራችን አንዱ አድቮኬሲ ስለነሱ መሟገትና ስለነሱ ማሳወቅ ነውና ካለሽም ከልምድሽም ብዙ ጊዜም ደግሞ ያው በግል በጣም ስለዚህ አገልግሎት እኛ ውስጥም እኔ ውስጥም በግሌ የከተተችበት ጎን አለ የተሳተፍኩበትም ነገር አለና እንዲሁ ከዚሁም ባሻገር እንደው እንደማጠቃለል ፓስተር ንጉሴም በጣም ሰፊ ነገሮችንም እያለ ስላለ እንደው ሰርኬ ጠያቂ ነሽ ግን ድጋሜ ጠያቂ ላርግሽና ትንሽ ነገር በይና ፓስተር ያጠቃልለዋል በኋላ ላይ ህዝቡ ማወቅ ያለበትን ነገር መልካም ለኔ ሁሌ እንደ ባለሙያ የሚደንቀኛ ስራ ነው እየተሰራ ያለው አሁን አገር አቀፍ እንግዲህ ወደ 40 ማረሚያ ቤቶች ማለት በሁሉም ክልል ማለት ነው አይደል በሁሉም ክልል ከዛ ደግሞ እንደምታየው በቋንቋቸው በባህላቸው ገጠር የሆነች ገጠር ላይ ያለው የማህበረሰቡ መረዳት እነዛ ልጆች ማረሚያ ቤት የሚገቡት የዛው ማህበረሰብ ውጤት ናቸው እንደ ትምህርት ደረጃቸው አንዱ ጋር የሚፈራው ነገር ሌላው ጋር ላይ ፈራው ይችላል አንዱ ጋር የሚያስጨንቀው ነገር ሌላው ጋር ላይ ያስጨንቀው ይችላል አንዳንድ ማህበረሰብ ጋር እርቅ ቀላል ሊሆን ይችላል የዳበረ ባህል ካለው አንዳንዱ ጋር ደግሞ ከባድ ሊሆን ይችላልና በአራቱም አቅጣጫ በሁሉም በሚባል ደረጃ ብሔር ብሔረሰብ የምንበለው ክልል የተዳረሰ አገልግሎት ነው እነዚህ 40 ሰዎች ለኔ ሚሽነሪ ናቸው ሁሌ ሲሄድና ሳገኛቸው ህይወታቸው እኛን በጣም በእውነት የሚኮንን ነውና ተሰጥተው እዛ ድሮ ከሆድ እስከ ሆድ ነው የነበረው እንግዲህ ከሆድ እስከ ሆድ ነው የሚያገለግሉትና ያንን ሁሉ ሰው ማገልገል ቀላል አይደለም አገልግሎቱ ደግሞ አንድ አይደለም በጣም ሁለንተናይ ነው በጤና ዘርፍ ያለውን ችግር ከማረሚያ ቤቱ ጋር አብረው ረድተው የሚፈታበት አለ ትምህርትና ስልጠና ይሄ ግንዛቤው አለ የሞያው አለ የመጽሐፍ ቅዱስ ጥናት አለ ከዛ ደግሞ ምርት ወደ ምርታማነት ራሳቸውን እንዲችሉ የሚደረገው አለ እርቁ አሁን እንደገለጸው አጭር አይደለም አመታት የሚፈጅም አለ በእነዚህ አመታት ውስጥ እነዚህ 40 ሰዎች ከማህበረሰቡ ጋር ከመንግስት አካላት ጋር ተመላልሰው ነው የተጎጂን አካል ክፍል ቤተሰብ ባህሉን ወጉን ጠብቀው ደክመው ነው አብረው ተደክሞ ነው ለአመታትም ሊደከም ይችላልና ሁሌ ቅድምም እንዳልኩት ሰራተኞቹ ጥቂት ናቸው የሚደረገው ኢንቨስትመንትም ጥቂት ነው ስራው በጣም ብዙ ነው ቆጥቦ ነው ያው መጋቢ ሼር ያረጋን እንጂ አላቅም ወደፊት ራሳቸው በዚህ የተለወጡ ሰዎች ህይወታቸው በዚህ የተለወጡ ሰዎች ይቅር ያሉ ሚቅር የተባሉ ታርቀውም የገቡ አሁንም ይሄን እየተወያየን ማረሚያ ቤትም የሚከታተሉን ይኖራሉ ወጥተው ለህዝቡ በተለያየ ዘርፍ በመመስከር በማስተማር የተጨበጠ ነገር ህይወት ያለው ነገር ማውጣት ይቻላል ያውኛ እሱን ለጊዜው ዛሬ እሱን ተተነውና ይሄ ስራ በዚህ ብቻ መሰራት የለበትም በቃ እኔ ለኔ የሚታይ መንግስት ከዚህ በበለጠ መልኩ እነዚህ የገቡትን ረርቶ አግዞ ማለት ነው እያንዳንዱ ቦታ ላይ የተለያየ ግዛ ነው የሚጠይቀው አግዞ ረርቶ መንግስት በሙሉ ኃይሉ ፈቅዶላቸዋል እንግዲህ 29 አመታቸው ነው እየተሰራ ነው ያለው ነው ግን ከፍተኛ እግዛ ቢደረግበት ዋና የመንግስት ኃላፊነት ነው የታድሶ ስራ በነገራችን ላይ
በህግ ላይ ተደነገገ ነው በህገ መንግስቱ ላይ የተደነገገ ነው መንግስት ነው በዋና ኃላፊነት ይወሰደው ይሄኛው ዘርፍ አጋዥ አካል ነው አይሹ ስለዚህ በዋናነት ስላለ ከዚህ በተሻለ መልኩ በመግባባት ከዚህ በተሻለ መልኩ ቅንጅትና እገዛን ፈጥሮ የተሻለ ስራ መሰራት ይችላል ስለዚህ ከመንግስት ይጀምራል ማለት ነው መንግስት ስንል ይሄኛው ህግና ማረሚያ ቤት ያለው ብቻ ሳይሆን በመከላከል ላይ ስንል ደግሞ የተጀመረ ስራ አለ ታስክ ፎርስ በየከተማው በየወረዳው ተቋቁሟል እነዛ ሰዎች ሊታገዙ ይገባል እነዛ ሰዎች ጋር የሚመለከታቸው ሽማግሌዎች የቤተክርስቲያን አካላት የመንግስት አካላት መንግስታዊና መንግስታዊ ያልሆኑ ተቋማትም ሊያግዟቸው ይገባል ከዚህ የተሻለ እገዛ ቢገኝ የተሻለ ውጤት ማምጣት እንደሚችል ማስረጃውን አግኝተናል ይሲ ከዛ ደግሞ በትምህርት ቤት ውስጥ የተመሰረቱት እነዚህ ሚኒ ሚዲያዎች ሚኒ የሰላም አካላት እስከ ዩኒቨርሲቲ ድረስ አሉ ግን ከዚህ የተሻለ አሁንም በትምህርት ቤት ተቋማት ላይ ቢሰራ ተማሪዎች ራሳቸው እንዴት ነው ከወንጀል የሚከላከሉት ራሳቸው ወንጀል ውስጥ ጥቃት እንዳይደርስባቸው እነሱም ጥቃት እንዳይፈጽሙ በጣም በሰፊው መስራት ይችላል ተሞክሯል ወይ አዋለ ተሰርቷል ስለዚህ ይሄን ለምንድን ነው ማስፋፋት ያቃተን ይሄንን ለምንድን ነው ማናጠናክረው ለምን በዳይም ተበዳይም ከሌላ ሀገር አልመጡ ከሌላ ፕላኔት አልመጡ ስለዚህ ይሄን ትኩረት ሰጥተን የምንሰራበት አስገዳጅ ሁኔታ ውስጥ ነው ያለነው እንደ ሀገር ስለዚህ ትኩረት ሰጥቶ ትምህርት ሚኒስቴር ትኩረት ሰጥቶ የፍትህ አካላቱ ትኩረት ሰጥቶ የፖሊስ የደህንነት አካላት በዚህ በደንብ ሊሰማሩ ይገባል ይሄ መስተዳድሩም ከቀበሌ ከወረዳ ከመናም የሚባለው ራሱ ክፍል አለው የዚህ አሁን የጸጥታ የእንደዚህ ሁኔታ ስለዚህ ከትምህርት ቤት ጋር በመቀናጀት ከየማረሚያ ቤቱ ጋር በመቀናጀት ብዙ ስራ መስራት ይቻላል ማለት ነውና ከዛ መተመተን ደግሞ እንግዲህ አማኙ አካል ጋር ቤተክርስቲያን ጋር የመጀመሪያው መለየት መፈልገው ጤናማ ወንጌል የቤተክርስቲያናት ህብረት ብለን ካሰብን ቃሉ እንደሚል ነው መውጣትም መግባትም ያለብን ስለዚህ ቃሉ ያገኛችሁትን ጊዜ ያገኛችሁትን ገንዘብ ያገኛችሁትን ዕውቀት ሁሉ ራሳችሁ በልታችሁት ሙቱ አይልም ስለዚህ ማላይ ነው ኢንቨስት እየተደረገ ያለው በቃ እዛችሁ አንድ አጥቢያ ላይ እዛችሁ ልክ አይደል በጣም ይቅርታ ይደረግልኝና እና እንደዚህ አይነት አሁን እነሱ 40 ያረጉት በጀት አንሷቸው ነው ተጠይቀዋልሽ 100 ምናምኑም ላይ ባለሙያ ሁለገብ ባለሙያ የስነልቦና ባለሙያ ትምህርት ጥናት ያለው በትክክል ሊያጽናና በትክክል ሊመክር በትክክል ሊያስተምር የሚችል ሰው 100 ምናምኑም ላይ ማሰማራት ይፈልጋሉ በትክክል አሁን በጀት ቢገኝ አብሮ የሚሰራ ቢገኝ በየወረዳው በየቀበሌው ወንጀል መከላከል ላይ መስራት ይፈልጋሉ ምንድነው ያዛቸው አቅም ነው ያዛቸው ስለዚህ ናዝሬት ከተማ ላይ ያሉ አብያተ ክርስቲያናት ምንድነው የሚሰሩት ሄዶ በከተማቸው ያሉትን ጠይቀዋል ጅማ ላይ ያሉ አብያተ ክርስቲያናት ምንድነው የሚሰሩት ወጥተው ማረሚያ ቤት ያሉትን ጠይቀዋል ፕሮግራም ይዘው ጠይቀዋል ፕሮግራም ይዘው አገልጋዮችን ደግፈዋል የሚወጡትን በዚህ በታስክ ፎርስ ተካተው ሪኢንቴግሬሽን ላይ መልሶ ታድሶ ማቋቋም መደባለቅ ላይ ያ ሰው ቤተሰቡም እሱም አንድ ሰው በሰራው ጥፋት ቤተሰቡ ሁሉ ነው መከራ የሚደርስበት እንግዲህ ባልታሰበ ባልታቀደ ነገር ስለዚህ እዛ ላይ መሳተፍ ይችላሉ ይሄ ትልቅ የሥራ መስክ ነው ይሄ ትልቅ በተለይ እንደ ወንጌል እንግዲህ አጥበነው እንደ ወንጌል አማኞች አምጥተናል በእግዚአብሔር ፊት የሚያሸልም ስራ አንድ አጥቢያ ልጆቿን አስተባብራ ለምን ቂሊንጦ አትሄድ አዲስ አበባ ቃሊቲ ለምን አይሄዱም ለምን አይጠይቁም ለምን መሰለሽ በየማረሚያ ቤት ስትሄጂ እያንዳንዱ ማረሚያ ማን እንዳለው በዝርዝር ያውቃል ጠያቂ ያለው አለ ጠያቂ የሌለው አለ የልብስ ችግር ያለበት አለ የጤና ችግር ያለበት አለ ሰው የሚናፍቀው አለ ተፈቅዶለታል ቤተሰቡ ሌላ ክፍለ ሀገር ነው ትራንስፖርት የለውም ማን መጥቶ ይው በዚህ ውስጥ እኮ መከራ የሚያዩት ልጆች ያባታቸውን የወላጆቻቸውን አይን ናፍቀው ነው የሚያድጉት ያንን ውርደትና መከራ መገፋት ይቀምሳሉ ተሸማቀው ነው የሚያድጉት ባልሰሩት አጥያት ይሲ
ህጉ ይፈቅዳል። መጎብኘት ይችላሉ፣ ማየት ይችላሉ። የት ይሄዱ? ባለፈው ደብረ ብርሃን ምንድነው የሆነው? እናትም አባትም ገቡ በወንጀል አይደለም። ህፃናቶቹ ተበተኑ። ግማሹ ሆድ ምንድነው ስራ ለሆድ ማለት ነው፣ እረኝነት ምናምን መከራ። ይሄው አገልግሎት ነው። ፈንድ ከዚህ ሰብስቦ ሞግዚት ቀጥሮ ልጆቹን ሰብስቦ በቅርብ እናት አባታቸው እንዲጎበኙ እንዲማሩ ጤናማ ዜጋ እንዲሆኑ ጠቃሚ ዜጋ እንዲሆኑ ለራሳቸውም ለሀገር የተሰራው ስራው በጣም ሰፊ ነው። የተሰማራው ኃይል ግን በጣም ትንሽ ነው። እኔንም አንቺንም ሁላችንም ይመለከታል። አንድ ነገር ማድረግ እንችላለን አይደለም? በኋላ መጋቢ ያነሳዋል። እንደ ግለሰብም እንደ ቡድንም ጊዜያችንን ከመስጠት እንግዲህ ብዙ ጊዜ እንደምንለው ያልተሰጠ ልብን አይምሮን ነው እንግዲህ እጅን የሚያዘው። አይሹ ልባችን አይምሮአችን ጤናማ መረዳት ኖሮት ስለዚህ አገልግሎት እኔም ያገባኛል ለኔ እንደውም እድል ነው ብለን መጎብኘት በወር አንድ ቀን እንደው በአመት አንድ ቀን ቢጎበኙ ሰውን ነው የሚናፍቀው። የሰው ልጅ ማህበራዊ ፍጡር ነው ብለናል አይደል? አይን ነው የሚናፍቀው። አይዞ ነገ የተሻለ ሰው ትሆናለህ በርታ የሚለው ሰው ነው የሚፈልገው። ከዛ በኋላ በወር የጸሎት ግሩፖች ይነግርሻል። በወር እንግዲህ አንድ ማኪያቶ ስንት ብር ሆነ ንጉሴ? በአዲስ አበባ ደረጃ አንድ ማኪያቶ የቀን አንድ ማኪያቶአችንን በወር እንኳን ያንድ ማኪያቶ ዋጋ በወር ብናዋጣ አንድ ጸሎት ቤት 100 ብር ቢያዋጡ 10 ቢሆኑ ስንት ሆነ? 1000 ብር ነው። ለነዚህ ሚሽነሪ ለአርባዎቹ መላክ ነው። እነዚህ ራሳቸው ሚሽነሪዎቹ የሚጠየቁ ናቸው። ይሲ የኑሮ ውድነቱን እናውቀዋለን። የተሸከሙትን ኃላፊነት ስንጀምር ከነዚህ ሚሽነሪዎች ነው መጀመሪያ ያለብን። እዛ ላሉት ደግሞ እንደዛው በሚቀጥለው ለምን ጫማ ገዝተን አንሄድም? ለምን ሳሙና ገዝተን አንሄድም? መሄድ አልቻልንም፣ ያደርሱልናል። ይሄንን መልእክት እንግዲህ ምንናካፍለው ኢትዮጵያን በሙሉ በአገር ውስጥም በውጭም ያላችሁ ይሄ ትልቅ እድል ነው። የትኛውም ሃይማኖት ውስጥ ነን ሰውነን በዚህ መስክ ማገልገል ሁሉም ሃይማኖት ይፈቅዳል። ሁሉም ሃይማኖት ይፈቅዳል። እኔ የምሰጠውን 100 ብር የትኛው ማረሚያ እንደደረሰው ማየት ፈልጋለሁ ይቻላል። ባድራሻው በስሙ አይ እኔ የምሰጠው 100 ብር ተካፍሎ እንዲሰጥልኝ ሳሙና ተገዝቶ እንዲሰጥልኝ ይቻላል። አይ እኔ ራሴ ጫማ ገዝቼ ሳሙና ገዝቼ ለሴቶች ደግሞ የጽዳት መጠበቂያ ዕቃ ገዝቼ መላክ ፈልጋለሁ ይቻላል። ማድረስ ፈልጋለሁ ራሴ ለያንዳንዱ ሰው ቆጥሬ ማድረስ ፈልጋለሁ ይቻላል። በሁሉም መልኩ ይቻላል። ስለዚህ በዚህ መልኩ ያገልግሎት በራለ ለሁላችሁም ተከፍቷል። በዚህ መልኩ እንድናገለግል ሁላችንም ትልቅ እድል አለ። ይሄን ላበረታታ ነው ፈልግ። በጣም ጥሩ ውይይት ነው ያረግን ያለነው። ፓስተር እንደ ማጠቃለያ ጠቅለል አድርገ እንግዲህ ቅድምም እንዳልኩት ደግሜ የመሰረት ክርስቶስ ቤተክርስቲያን ይሄ በሁለንተናዊ አገልግሎት የምሰራውን ስራ ሴሌብሬት ማድረግ አለብን። በህይወት ቴሌቪዥን የቤተሰብ ፕሮግራም ስም ይሄንን ትልቅ ክብር የምንሰጠው አገልግሎት ነው። ሰዎች የማያዩት ዳር ላይ የተገፋን አገልግሎት ለማገልገል ይሄን ሁሉ አመት መድከማችሁን በጣም ማመስገን እንፈልጋለሁ። ከዛም ግን ባለፈ ቅድም እንዳልኩት እንደዚህ ፕሮግራም አላማ ሌሎች ቤተክርስቲያኖች ከናንተ ተሞክሮ መውሰድ አለባቸውና እንደው አጠቃላይ ይሄንንም ሐሳብ ብለ ማጠቃለያችን አርገን ብንሰነባበት ጥሩ ነው። በጣም ዶክተር ጌታ ይባርክሽ። ያው ዶክተር በዚህ አገልግሎት ውስጥ ረጅም ጊዜ ስታገለግል ስለቆየች በደንብ ነው የምታውቀው አገልግሎቱን። ለዚህ ነው ጥሩ አርጋ ብዙ ማብራሪያ እየሰጠችን ያለው እና እኔ እንደው በመጨረሻ እንደው ባነሳ በየምለው ከዚህ ከህፃናትና ወጣቶች ጋር ተያይዞ እንደው ትንሽ ነገር ብል ጥሩ ነው። ከዛ ወደ ማጠቃለያ ይሄዳለሁ። ምንድነው መሰለሽ አሁን ህፃናት ያለ ኃጢያታቸው እና ምንም በማያውቁት ነገር ነው ማረሚያ ገብተው ህይወታቸውን የሚያሳልፉት። እዛ ተወልደው አድገው በ12 በ13 ዓመት እድሜያቸው የሚወጡ ልጆች አሉ። ትምህርት ሳያገኙ መሰረታዊ ፍላጎቶች ሳይሟላላቸው በሚያሳዝን ሁኔታ እዛ ውስጥ አድገው የሚወጡ ልጆች አሉ። ማረሚያ ቤት ውስጥ
እነዚህ ልጆች ሲያድጉ ወይ መጫወቻ የላቸው ወይ የሚማሩበት ሁኔታ አልተመቻቸላቸው ብቻም አይደለም የሚውሉት ከታራሚ ጋር ነው እዛ ውስጥ ያለ ታራሚ በተለይ ከወንጀለኝነት ጠባዩ ጋር የሚኖር ታራሚ እዛ ውስጥ ምን እንደሚወራ ይታወቃል እና ያንን እየሰሙ ነው የሚያድጉት ነገ እነዚህ ልጆች ከወላጆቻቸው ጋር አብረው ሲወጡ ማህበረሰብ ውስጥ ምን አይነት ዜጋ ሆነው ነው የሚኖሩት እና እኔ አውቃለሁ ልጅ ሳይወለድ አባቱ ተገሎ ማረሚያ ቤት ነው የተወለደው እናቱ አባቱ ኖት ሌሎች ሰዎች ገለውት አባቱን እናቱ ደግሞ ሌላ ነገር ፈጽማ እስር ቤት እርጉዝ ሆና ነው አባትየው የሞተው እርጉዝ ሆና ገባች ማረሚያ ማለት ልጁ እዛ ተወለደ ማረሚያ ቤት ውስጥ ተወልዶ አደገ ሲያድግ እዛ ሲሰማ የኖረው የአባቱን ገዳይ አሳዶ መበቀል እንዳለበት ነው ሲማር ያደገ ትምህርት አላገኘም ከሌላ ውጪ ካለ ማህበረሰብ ጋር ተገናኝቶ ምንም የሚያቀው ነገር የለም እና በቃ እዛው ሲሰማ ያደገውን ነገር ይዞ ነው የወጣው እና የአባቱን ገዳዮች ተከታትሎ ነው የገደለው ሁለት ሶስቱን ማያቀውን አባቱን እኮ ነው እሱ እርጉዝ ሆኖ ነው አባቱ የሞተው ማረሚያ ቤት ውስጥ ህፃናት መጫወቻ ሊኖራቸው ይገባል አንድ ሁለተኛ እነሱ የሚውሉበትን ቦታ ከሌሎቹ መለየት በጣም ያስፈልጋል ቢያንስ በማረሚያ ቤት ውስጥ የመዋለ ህፃናት ትምህርት ቤት ሁለት ክፍል እኮ ገንብተን አንድ ፔዳጎጂ የተማረች ቢመደብ እኮ በዚህ በነርሰሪ ኬጂ1 ኬጂ2 ቢያንስ እዛ ውስጥ ትምህርት ተምረው ቢያንስ በትምህርት ራሳቸውን መያዝ ይችላሉ ልጆች በልጅነት እድሜያቸው ደግሞ ለመደበኛ ትምህርት ሲደርሱ ከማረሚያ ቤቱ ጋር ተነጋግሮ እኮ ይቻላል ውጪ የሚማሩበትን ሁኔታ ማመቻቸት ይቻላል በዚህ መንገድ የሚማሩ ልጆች አሉ ምንችለውን አቅም የፈቀደውን ሁሉ አድርገን በዚህ መንገድ የሚማሩ አሉ የትምህርት ቤት የወር ክፍያ ተሸፍኖ ዩኒፎርም ተሰፍቶላቸው እና ደብተር እና የመማሪያ ቁሳቁሶች ተሟልቶላቸው የሚማሩ ልጆች አሉ ምግብም ኢቭን ያስፈልጋቸዋል እነዚህ ልጆች እና ማረሚያ ቤት ውስጥ ያለ ኃጢያታቸው የሚኖሩ ከህግ ታራሚ ወላጆቻቸው ጋር የሚኖሩ ልጆችን ትኩረት ሰጥቶ እዛ ማገልገል በጣም ያስፈልጋል ምን ያህል የጀነሬሽን እንትን መቼም አሁን በዚህ ዘመን የሚኖር ኢትዮጵያዊ አሁን ያለው ትውልድ እንዴት ተይዞ ነው በዚህ ሁኔታ ያለ ነው እንዴት ቢያዝ ነው አሁን ያለው ትውልድ እንዲህ ሆኖ ምድር እንደዚህ ሆነችው ሚሊዮን እኮ ይጠይቃል ማንንም ሰው አይደለ በልጅነት እድሜ የተያዝንበት መንገድ ነው ትልቅ ስንሆን የሚታየው እና ቀላል ቁጥር እንዳይመስላችሁ ማረሚያ ቤት ውስጥ የሚኖሩ ህፃናት ቁጥር ቀላል የአባቱን ኪስ አውልቆ አባትየው እንዲደነግጥ ብሎ እሰሩልኝ ባካችሁ ብሎ ይታሰራል እዛ ውስጥ 2 ብር 3 ብር ከአባቱ ኪስ ወስዶ ሊሆን ይችላል መስረቅ የጀመረው ማረሚያ ከገባ በኋላ ግን እንዴት ከባባድ ወንጀሎችን እንደሚፈጽም ሰልጥኖ ይወጣል ለህፃናት ብቻ አይደለም አሁን ወጣቶች አሉ በማረሚያ ቤት አንደሬጅ ሆኑ ወጣቶች አሉ በየማረሚያ ቤቱ ከአዋቂዎች ጋር ተቀላቅለው ነው የሚታሰሩት እና በማረሚያ የሚገኝ ወጣት እኮ ልነግራችሁ አልችልም ቁጥሩ ትኩስ ኃይል እና ይሄ ወጣት ምንድነው ማረሚያ ቤት ውስጥ እየተማረ ያለው ማለት አሁንኛ አቅም በፈቀደ ለምሳሌ አንድ ማረሚያ ቤት ላይ ወጣቱን ካዋቂው ለመለየት ብለን ግቢ እንዲፈጠር አድርገን ማደሪያ ቤት ገንብተን ሽንት ቤት ገንብተን ሞያ ማሰልጠኛ ቦታ አመቻችተን ካፌና ላይብረሪ ሁሉ ገንብተን
ሰተን ወጣቶች ከአዋቂዎች ተለይተው እንዲውሉ ማደሪያ ቤታቸው እንዲለይ ያረግንበት ቦታ አለ። ምክንያቱም ወጣቱ ትንሽ ነገር እኮ ተጋጭቶ ሊሆን ይችላል የገባው እንዴት ተደራጅቶ ከባባድ ወንጀሎችን እንደሚፈጽም ሰልጡን ይወጣል ማረሚያ ቤት እና ስራ ይፈልጋል ማለት ነው። በስፋት በተለይ በማረሚያ ያሉ ህፃናትና ወጣቶች ላይ ትኩረት አድርጎ መስራት ይፈልጋል። አሁን አንዳንድ ቦታ ጥንት አባቶቻችን ሰው ገዳይ ነበሩ እኛን ያፈዘዘን ምንድነው ነገሩ ይላል። ወንጀልን እንደ ጀብድ የሚቆጥር ስፔሻሊ መግደልን እንደ በቃ እንደ አንድ እንትን የሚቆጥር ትውልድ ነው ያፈራን ያለው እና ከትህትና ከይቅርታ ከሰላም ይልቅ ጠበኝነት ቁጡ መግደል ወንጀል መፈጸም የሚበረታታበት አይነት ትውልድ ውስጥ ነው ያለነውና በተለይ ከዚህ በጣም አስከፊ ነገር በሁሉም የሀገራችን ክፍል የሚታይ ይሄ የመገዳደል የመበቃቀል ትራዲሽን በቃ ሀገሪቱ ወደማይሆን ነገር ነው የሚወስዳት እና እንትኖችም አሉ እኮ አሁን እነዚህ በስም ተጽዕኖ ያደርጋል እኮ ወንድ አፍራሽ ሽናባቸው የሚባል ስም አለ። እኔ ማላይ እንደሚሸና እግዚአብሔር ይወቀው እንጂ ሽናባቸው ተብሎ ሰው ስም ይሰጣዋል። ምንድነው የሚያሳድርበት ተጽዕኖ? ወንድ አፍራሽ ኩራባቸው ስለ ኩሩ እንዲሆን ስሙ በተጠራ ቁጥር አይምሮ ውስጥ የሚመጣው ነገር ምን እንደሆነ ማሰብ ትችላላችሁ። ባልንጀሮች ገለው ሲመጡ ምን ያቆመሃል ከሰንበሌጡ እኔም አልጋግር ያውልህ ሊጡ አንሳና ጠጣው ከነወቂጡ ትላለች ሴት። እናት ወይ እህት ልትሆን ትችላለች። የሆነ የቤተሰብ አባል ተገሎ ከሆነ እንዴት አንተ ያለ ደማት መልስ ምናምን ተብሎ እና ትውልዱ እንደዚህ በግጥም በስም አወጣጥ በተለያየ መንገድ ለግድያና ለወንጀል የሚበረታታበት ዘመን ነው እና የዚህን ተቃራኒ ሰርቶ ትውልዱ እና ማህበረሰቡ ትሁት እንዲሆን እና ይቅርታ ጠያቂ እንዲሆን ማስተማር በጣም አስፈላጊ ነው እና እኔ በመጨረሻ ማለት የምፈልገው ይሄ ስራ በዋነኝነት የቤተክርስቲያን ነው ብዬ ነው ማስበው። የቤተክርስቲያን ነው እና ቅድም ዶክተር በደንብ ገልጻዋለች። ስራው በጣም ሰፊ ነው፣ ትልቅ ነው፣ ኃላፊነቱም በጣም ከባድ ነው እና እንደተባለው አንድ ቤተ እምነት ብቻውን የሚወጣው አይደለም እና አንድ ግለሰብ ብቻውን የሚሰራው አይደለም። ቤተ እምነቶች በጋራ እና የቤተ እምነት አባል ምእመናን በግልም በመደራጀትም አብረን ማረሚያ ቤት ላይ ባተኮረ መንገድ ስራ መስራት አለብን። ምክንያቱም ይሄ መጽሐፍ ቅዱሳዊ ትእዛዝ ነው። ይሄ የሰው ስሜት የሰው ፍላጎት ምናምን ሳይሆን መጽሐፍ ቅዱሳዊ ትእዛዝ ነው እና ዕብራውያንም ላይ ያለውን ጥቅስ ብታዩ ማቴዎስም ላይ ጌታ ኢየሱስ የጠቀሰውን ብታዩ የመጨረሻዎቹ ምዕራፎች ላይ ነው የተነሱት። ማቴዎስም 25ኛው ምዕራፍ ነው ብዙ የዕብራውያንም 13ኛው ነው 16 ምዕራፍ ነው ያለው ማለት በመጨረሻ የመጨረሻ ነገር ያው እንደምታውቁት ከመጀመሪያው ይበልጣል። ምክንያቱም አድማጭ የመጨረሻ ነገር ነው ይዞ የሚሄደው። መጨረሻ ላይ የሕግ ታራሚዎች ነገር መነሳቱ ጌታ ኢየሱስም ሐዋርያው ጳውሎስም ምን ያህል ትኩረት የሰጠው ስራና አገልግሎት እንደሆነ የሚያሳይ ነው። ስለዚህ ይሄን አገልግሎት እንደ ቤተ እምነት እንደ አብያተ ክርስቲያናት ቤተ እምነት እንደ ወንጌላውያን አማኞች ከፍ አድርገን የምናየው ትኩረት የምንሰጠው እና ቅድም ዶክተር በዝርዝር እንዳለችው በጋራ አብረን እና የምንሰራበት ቦታ መሆን አለበት ብዬ ነው ማስበው እና ቅድም በተዘረዘረው መሰረት ሰዎች በሚፈልጉት መንገድ ማረሚያ ቤት ውስጥ አብረውን ሊሰሩ ይችላሉ።